ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች ዘወትር አክብሮታዊ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ እያልን ለሰዓቱ ለእናንተ ይመጥናሉ ያልናቸውን ዕለታዊ አነጋጋሪ መረጃዎችን ልናስደምጣችሁ በተለመደው የመረጃ ሰዓታችን ተመልሰን መጥተናል። ውድና የተከበራችሁ የቻናላችን ቤተሰቦች አብራችሁን ስትቆዩ ቻናላችንን ላይክ፣ ሸር፣ ሰብስክራይብ እና ኮሜንት በማድረግ የከበረ ድጋፋችሁን ታሳዩን ዘንድ በአክብሮት እየጠየቅን በቀጥታ ወደ ዕለቱ አነጋጋሪው መረጃችን አመራን። ጤና ይስጥልን። ገዳይ ተበደልኩ ብሎ ሲያለቅስ አፈናቃይ ያሸበሩኝ ነው ብሎ ሲጮህ ሰምታችሁ ታውቃላችሁ እንዴ? ዜጋን እንደ ጉንዳን ለቅላለሁ ብሎ በአደባባይ የሚዝት መንግስት መልሶ ያንኑ የሚረግጠውን ህዝብ ድረስልኝ ታግልልኝ ሲል ሰምተውስ ያውቁ ይሆን? ከሰማይ የሞት መላእክት የሆነችውን ድሮን በምስኪኑ አርሶ አደር ጎጆ ላይ እያዘነቡ በምድር አዳራሽ ውስጥ ስለ ዲሞክራሲና ምርጫ መስበክ እንዴት ይቻላል? ከአምቦ እስከ ነቀምቴ ከአዳማ እስከ ሻሸመኔ የተዘረጋው መዋቅር ወደ ማፊያ ቡድንነት ሲቀየር የሚያስፈራው የሹማምንቱ የፖለቲካ ኪሳራ ነው ወይስ የንጹሃን ህልውና መጥፋት? ሞትና መፈናቀል የሐዘን ዳስ በተጣለበት ነባራዊነት አታሸንፉንም የሚል የብሪት ነጋሪት እንዴት ይደለቃል? ወዲህ እንደ ጉንዳን እንነቅላችኋለን የሚል የዛቻ ቃል አየር ላይ ይንሳፈፋል። ወዲያ ደግሞ አታሸንፉንም አታወዛግቡን የሚል የብሪት ቃል በየአዳራሹ እየተስተጋባ ነው። ይህ ሰሞኑን የኦህዴድ ብልጽግና ሹማምንት የፍርሃታቸውን ልክ በዛቻና በማስፈራራት የሚያስተጋቡበት፣ ምስኪኑ ኢትዮጵያውያን ደግሞ በገዛ ቀያቸው በመኖሪያ ቤታቸው የመፈናቀልና በድሮን የመደብደብ የሐዘን ዳስ የጣሉበት ሰሞን ነው። የፖለቲካው መመሪያዎችና ዛቻዎች በብርሃን ፍጥነት ከቦታ ቦታ ይቀያየራሉ፣ ይሰማሉ። ወዲህ አርሲ ላይ ጠቅላይ ሚኒስትር አብይ አህመድ አጀንዳቸው አያናውጠንም እንነቅላቸዋለን ሲሉ ይደመጣሉ። ወዲያ ደግሞ አቶ ሽመልስ አብዲሳ ቢሾፍቱ ላይ ተቀምጠው ያንኑ ቃል በመድገም እያሸበሩን ነው በማለት የፍርሃትና የስጋት ዜማቸውን ያንጎራጉራሉ። ጠቅላይ ሚኒስትሩ ወደ አርሲ ተጉዘው የተነፈሱት የዛቻ ቃልና አቶ ሽመልስ በቢሾፍቱ ያሰሙት ማስተጋባት አንድምታው ብዙ ነው። ለ8 ዓመት ሙሉ አታሸንፉን በሚል መፈክር ታጅበው በፈጠሩት ሁከት ውስጥ ዜጎችን እየገደሉና እያፈናቀሉ የቀጠሉት የኦህዴድ ብልጽግና ሰዎች ዛሬም ያንኑ የመንቀል ተግባራቸውን እንደ ጀብዱ እያወሩት ናቸው። እርግጥ ነው እንነቅላችኋለን የሚለው ቃል በባዶ የተነገረ የፖለቲካ ዲስኩር ብቻ አይደለም። ይህ ዛቻ ዛሬ በምስራቅ ወለጋ ነዋሪዎች ላይ በተግባር የታየ የሞት አዋጅ ሆኗል። የዚህ የመነቀል ተግባራቸው ማሳያ በምስራቅ ወለጋ ዞን ጊዳያና ወረዳ ድሬ ጉባ በተባለ ስፍራ በነዋሪዎች ላይ የዘነበው የድሮን እሳት ነው። በዚያ መንደር ያሉ ገበሬዎች በድሮን ሲደበደቡ በዚያ ስፍራ ያሉ ንጹሃን ከነከብቶቻቸውና ሚስቶቻቸው ከነ እንስሳቶቻቸው ሲያልቁ የኦህዴድ ብልጽግና ሰዎች በቢሾፍቱ አዳራሽ ስለ መጪው ምርጫ ይሰብካሉ። የሰላማዊ ሰዎች ቤትና ንብረት አመድ ሆኖ ሲከስል አቶ ሽመልስ አብዲሳ የህዝባችን ትግል ወሳኝ ምዕራፍ ላይ ይገኛል እያሉ ይተነትናሉ። ክቡራን ሆይ በዚህ ዘገባችን አቶ ሽመልስ አብዲሳ በቢሾፍቱ ያደረጉትን የአመራሮች ስብሰባ ሚስጥር፣ ከአምቦ እስከ ነቀምቴ ከአዳማ እስከ ሻሸመኔ የተዘረጋው የማፊያ ቡድን መዋቅር መጋለጥ ያመጣውን ድንጋጤ እንዲሁም ሹማምንቱ በመጪው ምርጫ ስም ህዝብን ለማስተባበር ያቀረቡትን ጥሪና በተግባር እየፈጸሙት ያለውን የድሮን እልቂት አብረን እንቃኛለን። ይህ ስጋታቸው ዝም ብሎ የመጣ አይደለም። ይልቁንም ከአምቦ እስከ ነቀምቴ እንዲሁም ከአዳማ እስከ ሻሸመኔ የተዘረጋውና እንደ ማፊያ ቡድን የሚንቀሳቀሰው መዋቅራቸው ጉዱ ከሰሞኑ አደባባይ መውጣቱን ተከትሎ የተፈጠረ ነው ተብሎ ተወስዷል። የማፊያ ቡድኑ ጉድ መውጣቱ ያመጣው መንቀጥቀጥ ዛሬ እያሸበሩ ነው ወደሚል የዋይታ ዲስኮር ተቀይሯል። የኦህዴድ ብልጽግና ሹማምንት ራሳቸው አሸባሪ ድርጊት እየፈጸሙ ራሳቸው በድሮን ንጹሃንን እየደበደቡ ራሳቸው በአደባባይ ሰዎችን እያሰሩና እየረሸኑ ዛሬ አደባባይ ወጥተው የጥፋት ኃይሎች እያሸበሩ ነው ማለታቸው የዘመኑ አስገራሚ የፖለቲካ ቅኔ ሆኗል። አቶ ሽመልስ አብዲሳ በንግግራቸው በመጪው ምርጫ ራሳችንን ማጽናት አለብን በማለት መመሪያ ሰጥተዋል። ነገር ግን ያ እንዳይሆን እያሸበሩ ነው ያሏቸውን አካላት ፈጥረው አደጋውን ዘርዝረዋል። የህዝባችን የትግል ውጤት ተቀልብሶ ወደ ኋላ እንዲመለስ ያቀዱ የጥፋት ኃይሎች በተለያየ ጉዳይ ላይ አተኩረው እየሰሩ ነው ሲሉም ይከሷቸዋል። በአቶ ሽመልስ ትንታኔ የእነዚህ ኃይሎች የመጀመሪያ ዓላማ ምርጫው እንዳይሳካ ማደናቀፍ ነው። ምርጫው እንዳይሳካ እንሰራለን ከሚሉ ኃይሎች ደግሞ የፋኖ ኃይሎች ቀዳሚዎች ናቸው። እኒህ ኃይሎች መግለጫ በማውጣትም በምርጫው አስተባባሪዎች፣ በምርጫ አስኪያጆችና በመራጭና ተመራጩ ላይም እርምጃ እንወስዳለን እስከማለት ዝተዋል። ህዝብንም ለማሸበር ሌት ተቀን እየሰሩብን ነው በማለት ህዝቡ እነዚህን አካላት እንዲታገላቸው አሳስበዋል። ነገር ግን የፖለቲካው ቅኔና መሬት ያለው እውነት ይታተማሉ። አቶ ሽመልስ አብዲሳም ይሁኑ አለቃቸው ጠቅላይ ሚኒስትር አብይ አህመድ ህዝብ ይታገልልን ሲሉ በተግባር እያደረጉ ያሉት ግን ያንን ህዝብ መግደልና ማፈናቀል ነው። በእነዚያ በምስራቅ ወለጋ ጊዳያና ወረዳ አመድ ሆነው በከሰሉ ቤቶች፣ በእነዚያ በድሬ ጉባ በድሮን ጥቃት አብረው በነደዱ አርሶ አደሮችና እንስሳት፣ በእነዚያ ባርሲ እንነቅላችኋለን ዛቻ ለተረበሹ ነዋሪዎች ይህ የብልጽግና ሰዎች ጥሪ በእርግጥ የሞት አዋጅ ነው። እንነቅላችኋለን ባሉት ዛቻ መሰረትም ሰውን በየቀየው ከህይወቱና ከመኖሪያ እየነቀሉት ናቸው። በአንድ በኩል ምርጫ አለን ተዘጋጁ እያሉ፣ በሌላ በኩል ደግሞ ገበሬውን መኖሪያውን ላይ
ኢላማ አድርገው ይደበድቡታል። የኦህዴድ ብልጽግና ሰዎች አታሸንፉንም የሚሉት ጸረ ህዝብ የሆነውንና በድሮን የታጀበውን የመንቀል ተግባራቸው መሆኑን አሁን ቁልጭ ብሎ ታይቷል። ህዝብ ይታገልልን የሚሉት ሹማምንት የገዛ ህዝባቸውን ህልውና በገዛ መሳሪያቸው እየቀሙት ይገኛሉ። መግደል፣ መፈናቀልና ማፈናቀል የዚህ ዘመን ፖለቲካ ብቸኛ መገለጫዎች ሆነው እንደቀጠሉ ናቸው። በእርግጥም የቢሾፍቱ የአዳራሽ ውስጥ ሹክሹክታና የፍርሃት ድባብ ዝም ብሎ የተፈጠረ አይደለም። አቶ ሽመልስ አብዲሳ የክልሉን አመራሮች ሰብስበው በአመራሩ ላይ የሚታየው ክፍተት ኪሳራ ሊያመጣብን ይችላል ብለው በግልጽ ሲናገሩ ከጀርባው ያለው እውነት እጅግ የገዘፈ ነው። ይኸውም ከአምቦ እስከ ነቀምቴ እንዲሁም ከአዳማ እስከ ሻሸመኔ የተዘረጋው የአመራሩ መዋቅር ከመንግስታዊ አስተዳደርነት ይልቅ ወደ ማፊያ ቡድንነት ተቀይሮ መዋቅራዊ ጉዱ አደባባይ በመውጣቱ ነው። እንዲህ ያለው የማፊያ ቡድን መዋቅር ነው ለ8 ተከታታይ ዓመታት አታሸንፉንም በሚል የትዕቢት ቃል ህዝብን በሁከት ውስጥ ሲገድልና ሲነቅል የኖረው። ቀድሞ ነገር ህዝብን የሚያገለግል መዋቅር ኪሳራ ይገጥመኛል ብሎ አይሰጋም። ነገር ግን በህዝብ እንባና ደም ላይ የተገነባ መዋቅር የራሱ ውስጣዊ መበስበስ ሲያጋልጠው ማምለጫው አንድና አንድ ብቻ ይሆናል። እርሱም የውጭ ጠላት መፍጠርና እያሸበሩ ነው እያሉ መጮህ። አቶ ሽመልስም ያደረጉት ይህንኑ ይመስላል። የገዛ ማፊያ መዋቅራቸው የፈጠረውን ቀውስ ህዝብን በማስፈራራት ለመሸፈን ሞክረዋል። የህዝባችን ትግል ወሳኝ ምዕራፍ ላይ ይገኛል። በመጪው ምርጫ ደግሞ ራሳችንን ማጽናት አለብን የሚሉ የአቶ ሽመልስ አብዲሳ ንግግርም ሌላው የፖለቲካው አስገራሚ ትዕይንት ነው። ምርጫው በባህሪው የህዝብን ይሁንታ ማግኛ የዲሞክራሲ ማሳያ እንጂ በጠመንጃ ፈሙዝ ራሳችንን ማጽናት አለብን ተብሎ ዛቸው የሚታወጅበት የጦር ሜዳ አይደለም፣ አልነበረምም። ነገር ግን የኦህዴድ ብልጽግና ሹማምንት ምርጫውን የሚያዩት እንደ ጦርነት ነው። ያ እንዳይሆን ደግሞ እያሸበሩን ያሏቸውን አካላት የፈጠሩባቸውን አደጋ በሰፊው ዘርዝረዋል። የህዝባችን ትግል ውጤት ተቀለሱ ወደ ኋላ እንዲመለስ ያቀዱ የጥፋት ኃይሎች በተለያዩ ጉዳይ ላይ አተኩረው እየሰሩ ነው ሲሉ አቶ ሽመልስ ይከሳሉ። የመጀመሪያው ዓላማቸው ምርጫው እንዳይሳካ ማደናቀፍ ነው ይላሉ። ህዝብንም ለማሸበር ሌት ተቀን ይሰራሉ ይላሉ። ነገር ግን እዚህ ላይ አንድ ትልቅና መመለስ ያለበት ጥያቄ ይነሳል። ክቡራን ሆይ ማን ነው እያሸበረ ያለው? ማን ነው ሌት ተቀን እየሰራ ያለው? ማን ነው ንጹሃንን በጅምላ እየጨረሰ ያለው? መልሱን ለማግኘት ሩቅ መሄድ አያስፈልግም። ጠቅላይ ሚኒስትሩ ወደ አርሲ ተጉዘው እንደ ጉንዳን እንነቅላችኋለን፣ አታወዛግቡን፣ አጀንዳችሁ አያናውጠንም ብለው በአደባባይ ዛቻና ስጋት የሞላበት ንግግር ሲያደርጉ ማንን እያሸበሩ እንደነበር ግልጽ ነው። ዜጋን እንደ ጉንዳን ቆጥሮ እንነቅላችኋለን ማለት ፖለቲካዊ ሽብር ካልሆነ ሌላ ምን ሊባል ይችላል? ጉንዳን መሬት ላይ የሚረገጥ ህልውና ዋጋ የሌለው ፍጡር ነው። መሪ የገዛ ህዝቡን በዚህ ደረጃ ዝቅ አድርጎ ሲያይና ሲዝት ያን እያሸበሩ ነው የሚል የአቶ ሽመልስ ክስ ወደ ራሳቸው ጓዳ የሚመለስ የገዛ ራሳቸው ማንነት ማሳያ ይሆናል። ይህ የመንቀል ተግባር ግን በንግግር ብቻ አያበቃም። ዛቻው ወደ መሬት ወርዶ የፈጠረውን እልቂት ለተመለከተው ዘመኑ ምን ያክል የጨለመ እንደሆነ መረዳቱ አይቀሬ ነው። እንቅላችኋለን ያሉት ምስራቅ ወለጋ ዞን ውስጥ ተግባራዊ ሆኗል። በጊዳ አያና ወረዳ ድሬ ጉባ በተባለችው ስፍራ የነዋሪዎች ቤት ላይ የድሮን እሳት ዘንቧል። ሰማይ ለገበሬው የዝናብና የበረከት ምንጭ መሆኑ ቀርቶ የሞትና የጥፋት አመዳይ ዘንቧል። በምስራቅ ወለጋ በተፈጸመው በዚህ የድሮን ድብደባ የአርሶ አደሮች መኖሪያ ሆን ተብሎ ኢላማ ተደርጓል። ጥቃቱ የሰው ልጅ ህይወት ከመቅጠፍ አልፎ የአርሶ አደሮችን እንስሳት ሳይቀር ለህልፈት ዳርጓቸዋል። እንደ አርሶ አደር ከነ ቤተሰቡ ከነ በሬው ከነ ከብቱ በድሮን እሳት አመድ ሲሆን እንቅላችኋለን የሚለው የጠቅላይ ሚኒስትሩ ቃል ምን ያክል አሰቃቂና ጸረ ህዝብ እንደሆነ አመላካች ነው። አቶ ሽመልስ አብዲሳም ይሁኑ አለቃቸው ጠቅላይ ሚኒስትር አብይ አህመድ ህዝብ ይታገልልን ብለው ሲጠይቁ ያው ህዝብ ግን በየቀየው ከህይወቱም ከመኖሪያውም እየተነቀለላቸው ነው። ህዝቡ ማንን ነው የሚታገለው? በሰማይ ድሮን እየዘነበበት በምድር ደግሞ ካምቦ እስከ ነቀምቴ ከአዳማ እስከ ሻሸመኔ በተዘረገው የማፊያ ቡድን መዋቅር እያስገደለው ያለውን አካል ነው ወይስ ሌላውን? ላለፉት 8 ዓመታት ሙሉ አታሸንፉንም በሚል የብሪት ቃል የዜጎችን ህይወት ሲያመሰቃቅሉ የኖሩት የኦህዴድ ብልጽግና ሹማምንት ዛሬም በቢሾፍቱ ላይ ተቀምጠው የጭንቀት ስብሰባ ያደርጋሉ። ስጋታቸውን በዛቻ ይሸፍናሉ። ምርጫውን እንደ ማስፈራሪያ ይጠቀማሉ። አርሲ ላይ በጉንዳን ይመስላሉ፣ ወለጋ ላይ በድሮን ይፈጃሉ። ክቡራን ሆይ የዘመናችን እውነታ እንዲህ ያለ ነጭና ጥቁር ሆኗል። እያሸበሩ ነው እያሉ የሚያሸብሩ፣ ምርጫ አለ እያሉ መኖሪያ ቤት የሚያፈርሱ፣ ይታገልልን እያሉ ህዝብን እንደ ጉንዳን የሚረግጡ ሹማምንቶች የፈጠሩት የፖለቲካ ዙሪት ነው። በምስራቅ ወለጋ ጊዳያና ድሬ ጉባ መንደር የፈሰሰው የንጹሃን ደምና የነደዱ የአርሶ አደር ጎጆ የዚህ እንቅላችኋለን የተሰኘው ዛቻ ሕያው እና አሳዛኝ ምስክር ሆኖ በታሪክ መዝገብ ላይ ሰፍሮ ይኖራል። የሐዘኑ ዳስ ዛሬም አልተነቀለም። የቴዲ አፍሮ ዜማም ዳስ ጣሉ እያለ ነው። እንዲያም ቢሆን አታሸንፉንም እንቅላችኋለን ይህ ቃል ላለፉት 8 ዓመታት የኢትዮጵያን አየር ሲበክል የኖረ የትዕቢት ቋንቋ ነው። አቶ ሽመልስ አብዲሳ ቢሾፍቱ ላይ ሆነው እያሸበሩ ነው እያሉ ሲያማረሩና መሬት ላይ ያለው እውነት ግን ሌላ ትርጉም አለው። ከ8 ዓመት በፊት ጀምሮ እስከ ዛሬ ዋለ ድረስ ሁሉንም አታሸንፉን በሚል መፈክርና ሁከት ውስጥ ሲገደልና ሲነቀል የኖረ ነው። አቶ ሽመልስ አብዲሳ ቢሾፍቱ ላይ ሆነው እያሸበሩ ነው እያሉ ሲያማርሩ መሬት ላይ ያለው እውነት ግን ሌላ ነው። ከ8 ዓመት በፊት ጀምሮ እስከ ዛሬ ዋለ ድረስ ሁሉንም አታሸንፉን በሚል መፈክርና ሁከት ውስጥ ሲገደልና ሲነቀል ነው የኖረው። ይህ ሁከትና መፈናቀል ዝም ብሎ በአጋጣሚ የተፈጠረ አይደለም። አቶ ሽመልስ ራሳቸው እንደመሰከሩት ካምቦ እስከ ነቀምቴ
ከአዳማ እስከ ሻሸመኔ የተዘረጋው መዋቅር አለ። ይህ መዋቅር የመንግስት አስተዳደር መሆኑ ቀርቶ የማፊያ ቡድን አካሄድን የተላበሰ መሆኑ የገዛ ጉዱ ከሰሞኑ በመውጣቱ ነው የቢሾፍቱን ስብሰባ አስቸኳይና ስጋት የሞላበት ያደረገው። ክቡራን ሆይ ለመሆኑ ግን የማፊያ ቡድን ባህሪው ምንድን ነው? በህግ አይገዛም፣ ይልቁንም በጉልበት ያምናል። የራሱን ህልውና ለማስጠበቅ ሲል ማንኛውንም አይነት እልቂት ከመፈጸም ወደ ኋላ አይልም። ከአምቦ እስከ ነቀምቴ ከአዳማ እስከ ሻሸመኔ የተዘረጋው ይኸው መዋቅር ዛሬ ኪሳራ ሊያመጣብን ነው ብለው አመራሮቻቸውን ሲገመግሙ የኪሳራቸው መለኪያ የህዝብ ሞትና መፈናቀል ሳይሆን የራሳቸው የፖለቲካ ወንበር መነቃነቅ ብቻ መሆኑን ቁልጭ አድርጎ ያሳያል። የዘመኑ አስገራሚ ፖለቲካ ቅን የሚጀምረው ደግሞ እንዲህ ያለው ነጥብ ላይ ነው። አቶ ሽመልስ የህዝባችን ትግል ወሳኝ ምዕራፍ ላይ ይገኛል፣ በመጪው ምርጫ ደግሞ ራሳችንን ማጽናት አለብን ብለዋል። ምርጫም በምስራቅ ወለጋ ጊዳያና ወረዳ ድሬ ጉባ በተባለችው መንደር አርሶ አደሩ ከነቤተሰቡ ከነበሬውና ከነከብቶቹ በድሮን እሳት እየነደደ ባለበት ሀገር ምርጫ የሚለው ቃል ምን ትርጉም አለው? የአርሶ አደሩን ቤት ኢላማ አድርጎ ከሰማይ የሞት መላእክት ወይም ድሮን እያዘነቡ የጥፋት ኃይሎች ምርጫውን እንዳይሳካ ለማደናቀፍ ህዝብን ለማሸበር ሌት ተቀን እየሰሩ ነው ብሎ መክሰስስ ከህሊና ዳኝነት ጋር መጣላት አይሆንምን? ህዝቡስ እያሸበረ ያለው ማን ነው? ጠቅላይ ሚኒስትሩ አርሲ ላይ ቆመው እንደ ጉንዳን ነቅላችኋለን አታወዛግቡን ሲሉ ይህ ንግግር ዛቻ አልነበረምን? የተግባር ትዕዛዝ ግን ነበር። የዚህ እንደ ጉንዳን የመነቀል ትዕዛዝ ተግባራዊ ማሳያው ደግሞ ያው የወለጋ ላይ የታየው ነው። ጉንዳን መሬት ላይ በጫማ እንደሚረገጠው ሁሉ ምስኪን አርሶ አደርን በገዛ ሀገሩ በገዛ ቀየው ከሰማይ በሚወርድ የድሮን እሳት ከነ ንብረቱ ተጠርጓል። እና አሁን አቶ ሽመልስ ሆኑ አለቃቸው ጠቅላይ ሚኒስትር አብይ አህመድ ህዝቡ ይታገልላቸው፣ ህዝብ ይታገልልን እያሉ ጥሪ እያቀረቡ ናቸው። የትኛው ህዝብ? ያ በየቀኑ እንነቅላቸዋለን ተብሎ ከህይወቱም ከመኖሪያውም እየተነቀለ ያለው ህዝብ ነው ወይስ ያ በድሬ ጉባ መንደር ከነ እንስሳቱ አመድ የሆነው አርሶ አደር? ገዳይ የገደለውን አካል እባክህ እርዳኝ ታገልልኝ ብሎ ሲጠይቅ ማየት የዚህ ዘመን የፖለቲካ መውዜር የፈጠረው ትልቁ አዙሪት ነው። አያሸበሩን ነው እያሉ የሚያማርሩት የእነዚህ የሆዴድ ብልጽግና ሹማምንት ራሳቸው ጸረ ህዝብ ተግባር ተፈናጠው ሰውን በየቀኑ ከነ ህይወቱ እያፈናቀሉ ናቸው። ክቡራን ሆይ ዛሬ በየአዳራሹ የሚደለቀው ያታሸንፉንምና የምርጫ ነጋሪት መሬት ላይ ካለው የህዝብ ሰቆቃ ጋር ሲነጻጸር የሰማይና የምድር ያክል ይራራቃል። ህዝቡ ዳስ የጣለው ለምርጫ ድግስ ሳይሆን እንደ ጉንዳን ተቆጥሮ ለሚወርድበት የሞትና የመፈናቀል መርዶ ነው። ከአርሲው ዛቻ እስከ ወለጋው ድሮን እልቂት፣ ከቢሾፍቱ ስብሰባ እስከ ማፊያው መዋቅር መጋለጥ ሁሉም የሚያመላክቱ አንድ ሀቅ ብቻ ነው። ገዳዮች ተበደልን እያሉ በሚያለቅሱባት ሀገር የሟቾች ህዝብን በመሬት ጠብ እያለ ነው። ወደ ሰማይም እየወጣ አይመስልም። በያላችሁበት ዓለም ሰኔ ጊዜ የተመኘን በዚህ እንሰናበታለን።